በቲክቶክ መንደር ቤዛ በመባል የምትታወቀው ይህች አፍላ ወጣት ድንገት መሞቷ ተሰምቷል። ለመሆኑ ቲክቶከሯ ምን አጋጠማት የሚለውንና ከዚሁ የሀዘን ዜና ሳንወጣ በአርቲስት ሰማኸኝ በለው ድንገተኛ መሞት ዙሪያ የወጡ አዳዲስ መረጃዎችንም አያይዘን ልናስደምጣችሁ ተገኝተናል። የተወደዳችሁና የተከበራችሁ እስከ ቪዲዮ መጨረሻ ለሟቾቹ ነፍስ ይማር እያላችሁ አብራችሁን ቆዩ። እንዲሁም ደግሞ ሰብስክራይብ እያደረጋችሁ በየቀኑ አዳዲስ መረጃዎች እንዲደርሷችሁ የቻናሌ ቤተሰብ ሁኑ። ቤዛን ብዙ ሰዎች ያውቋታል። እሷን የማታውቋት ራሱ ይሄንን ፎቶ ስታዩ ታስታውሷታላችሁ። ከዛሬ 1 ዓመት ከ6 ወር በፊት ገደማ ጊዜው ያለፈበት የመዋቢያ ምርት በመጠቀም ብቻ አይኗ ላይ ከፍተኛ ስጋት አሳድሮባት የነበረችው ይህች ወጣት ዛሬ ላይ አይኗ ወደ ሙሉ ጤንነቱ ቢመለስም ሰው ከንቱ እንዲሉ ይህች ሩጣ ያልጠገበች ሕይወቷን ለመኖር ድክ ድክ የምትል ወጣት ቤዛ ከዚህ ዓለም በሞት መለየቷ ተሰምቷል። የቤዛ እናት እንዳለችው ሕይወቷ ባለፈበት ምሽት የተለመደውን የቲክቶክ ላይቭ ጌም ስትጫወት ቆይታ ትንሽ ደከመኝ እረፍት ላድርግ በማለት እንደተኛች በዚያው ሳትነቃ ቀርታለች። ልትቀሰቅሳት በሞከረችበት ወቅትም ምንም አይነት ምላሽ ባለመስጠቷ የተፈጠረው ይህ ያልታሰበ ክስተት መላው ቤተሰቧንና የሰፈሩን ማህበረሰብ ብሎም ከሰዓታት በፊት በቲክቶክ ጌም የተመለከቷትን ወዳጆቿን ሁሉ በከፍተኛ ድንጋጤ ውስጥ ጥሏል። ትላንት በሙሉ ጤና ስትስቅ ስትጫወት አምሽታ ማለዳ ትዝታ ሆናለች መባል እንዴት ያማል! አይደለም ለወለደቻት ለእናቷ ላሳደጓት ቤተሰቦቿ አብረዋት ለበሉ ለጠጡ ወዳጅ ዘመዶቿ ለእኛ በሩቅ ለምናያትም በጣም የሚያሳዝን ነገር ነው። ይህ ድንገተኛ ሕይወት ማለፍ በወጣትነት እድሜዋ ላይ መድረሱ ለማንም የሚከብድና እጅግ አሳዛኝ ክስተት ነው። ወጣቷን ብዙዎች በቲክቶክ መንደር ያውቋታል። በተለይም የተለያዩ አዝናኝ ቪዲዮዎች በማጋራትና በቀጥታ ስርጭት ጌሞችን በመጫወት ትታወቅ የነበረች ሲሆን በዚህ መንገድ ከ219,000 በላይ ተከታዮችንም ማፍራት ችላ ነበረ። እንግዲህ ሕይወት በትክክልም እንዲህ ነች። ለማንም የነገ ዋስትና የላትም። ዛሬ በደስታና በጤና የምናየው ሰው ነገ ላለመኖሩ ምንም ማረጋገጫ የለንም። ሁላችንም ያለችንን እያንዳንዷን ቀን በበጎነት እንድንኖር ለምንወዳቸው ሰዎች ፍቅርን እንድንሰጥና የነገን ቀን ሳንጠብቅ ዛሬን በትክክለኛ መስመር እንድንጓዝ ትልቅ የህይወት ትምህርት የሚሰጥ ነው። እንግዲህ በዚህ መርዶ ልባቸው ለተሰበረ ቤተሰቦቿ፣ ጓደኞቿ፣ አድናቂዎቿ በሙሉ በቻናሌ በውብ ሚዲያ ስም መጽናናትን እመኛለሁ። ፈጣሪ የዚህችን አፍላ ልጅ የቤዛን ነፍሷን በገነት ያኑርልን፣ ነፍስ ይማር እያለን ቀጣይ ወደ ያዝንላችሁ መረጃ እናልፋለን። ከ2 ቀን በፊት ስርዓተ ቀብሩ የተፈጸመው አርቲስት ሰማኸኝ በለው ድንገተኛ መሞትን ተከትሎ አሁንም ድረስ በርካታ መረጃዎች እየወጡ ይገኛሉ። እነዚህ መረጃዎች ምንድናቸው የሚለውንና ባለሀብቱ አቶ ወርቁ የሰጡትን መግለጫ እንዲሁም የሰማኸኝ በለው ጎረቤቶች የሰጡትን ምስክርነት በስፋት እናስቃኛችኋለን። አቶ ወርቁ የተባሉት ታዋቂ የጎጃም ባለሀብት አርቲስት ሰማኸኝ በለው ድንገት ከዚህ ዓለም መለየቱን ሲሰሙ ጥልቅ ሀዘናቸውን ገልጸዋል። ባለሀብቱ ከዚህ በፊት እንዲህ ባለው ማህበራዊ ጉዳዮች ላይ ሀሳባቸውን ሲሰነዝሩ አይታወቅም ነበር። ታዲያ አቶ ወርቁ አርቲስቱ በየዋህነቱና በሚማርክ ድምፁ የብዙዎችን ልብ የገዛ ድንቅ የጥበብ ሰው እንደነበረ በመግለጽ የንግዱን ሰውና የአርቲስቱን የቆየ መንፈሳዊ ትስስር አሳይተዋል። አቶ ወርቁ ሰማኸኝን ያዩት እንደ አንድ ተራ ሙዚቀኛና
አዝናኝ ሰው ብቻ ሳይሆን የጎጃምን ባህላዊ ሙዚቃ ለትውልድ በማሻገር ረገድ የማይተካ ሚና የነበረው የጥበብ አምባሳደር አድርገውት ነው። አቶ ወርቁ ለወትሮውም የጎጃም ነገር አይሆንላቸውም። የጎጃምን ሙዚቃ በሰሙ አፍታ ክብሬን ሀብቴን ሳይሉ ከመቀመጫቸው ተስፈንጥረው ተነስተው በጎጃምኛ ስልት ሰውነታቸውን ሲያርገፈግፉ ማየት የተለመደ ተግባር ነው። ለዚህም ይመስላል ለኢትዮጵያ የባህል ሙዚቃ በተለይም ለጎጃምኛ ሙዚቃ የልብ ትርታ የሆነው የአርቲስት ሰማኸኝ በለው ድንገተኛ ሞትን ተከትሎ አቶ ወርቁ ዝምታቸውን የሰበሩት። ሰማኸኝ በለው በተለይ የጎጃምን ሞቅ ያለ ባህላዊ ጨዋታና እስክስታ ከዘመናዊ ሙዚቃ ጋር በማዋሃድ ይታወቃል። የእርሱ ሞት ለኢትዮጵያ ሙዚቃ ታሪክ ትልቅ ክፍተት የፈጠረ ቢሆንም መስከረም ሲጠባ ሰሜ ባይኖርም ሆበል ጃሌ መባሉ አይቀርም። ይሁን እንጂ አወዛጋቢው የህልፈቱ መንስኤ አሁንም በማስረጃዎች እየተደገፈ መቅረቡን ቀጥሏል። ሰማኸኝ ክብደቱን ለመቀነስ ብሎ ግሎው ኢትዮ ቱርክ ወደ ተባለ ተቋም ይሄድ እንደነበረና በማህበራዊ ሚዲያም ድርጅቱን ያስተዋውቅ እንደነበረ ይታወቃል። አድናቂዎቹ አርቲስቱ ክብደት ለመቀነስ ይወስዳቸው የነበሩ መድኃኒቶች በጉልበትና በኩላሊቱ ላይ ጉዳት አድርሰው ይሆን የሚል ጥያቄ እያነሱ ይገኛል። ይህ ሁኔታ ቀደም ሲል እንደ ታምራት ደስታ፣ ማዲንጎ አፈወርቅና የተለያዩ ከያንያን ድንገተኛ ሞት ጋር ተያይዞ በሕክምናው ዘርፍ ያለውን የተጠያቂነት ጥያቄ ዳግም ቀስቅሶታል። የአርቲስት ሰማኸኝ በለው ማረፍ በርካታ ወዳጅ ዘመዶቹንና አድናቂዎችን በእጅጉ አሳዝኗል። ከዚህ ቀደም ምንም አይነት የጠና በሽታ እንዳልነበረበት በተደጋጋሚ መገለጹ የቅርብ ትውስታ ነው። ሰሞኑን በተለያዩ ሚዲያዎች ላይ ቀርቦ ከ10 ኪሎ በላይ መቀነሱን መናገሩ ተከትሎ የሞቱ ምክንያት በብዙዎች ዘንድ መነጋገሪያ ሆኗል። በሕክምናው ዓለም በአጭር ጊዜ ውስጥ ከፍተኛ ክብደትን መቀነስ ድንገተኛ ሞትን ሊያስከትሉ የሚችሉ ሳይንሳዊ ግምቶችን እንዲቀመጡ አድርጓል። የመጀመሪያው ድንገተኛ የልብ ማቆም ነው። በከባድ ስፖርት ወይም በጥብቅ የአመጋገብ ስርዓት ምክንያት የሰውነት ማዕድናት በአንዴ ሲዛቡ የልብን ስራ በማስተጓጎል ልብ ድንገት እንዲቆም ሊያደርግ ይችላል። አርቲስቱ ትንሽ ደከመኝ ብሎ ወደ ሆስፒታል ሳይደርስ የሐኪም እጅ ሳይነካው ነበር ህይወቱ ያለፈው። ሁለተኛው መላምት ደግሞ የደም መርጋት ሊሆን ይችላል የሚል ነው። በድንገተኛ የሰውነት እንቅስቃሴ ወይም በምግብ ለውጥ ምክንያት በእግር አካባቢ የተቋጠረ የረጋ ደም ተላቆ ወደ ሳምባ የደም ስር ከተጓዘ የደም ፍሰቱን ሙሉ በሙሉ በመዝጋት በአጭር ጊዜ ውስጥ ለሞት ሊዳርግ ይችላል። ሶስተኛው መላምት ያልተመጣጠነ የክብደት መቀነሻ መንገዶች ናቸው። ለፈጣን ክብደት መቀነሻ የሚወሰዱ ኪኒኖች የልብ ምትን እና የደም ግፊትን በከፍተኛ ሁኔታ ስለሚጨምሩ ለድንገተኛ የልብ ድካም ወይም ለአንጎል ደም መፍሰስ ሊዳርጉ ይችላሉ ተብሏል። ሰማኸኝ በለው በአዲስ አበባ ቦሌ ቡልቡላ አካባቢ እንደ ትልቅ አርቲስት ብቻ ሳይሆን ከህፃን እስከ አዋቂ ጋር በመግባባት ተከባብሮ አብሮ በልቶ ጠጥቶ የሚኖር ሰፊ ቤተሰብ ያፈራ ሰው ነበር። በአካባቢው ባሳየው የህዝብ ፍቅር የተነሳ የሚኖርበት ሰፈር የሰማኸኝ ሰፈር ተብሎ እስኪጠራ ድረስ የደረሰ ታላቅ ስብዕና የነበረው ዘመንን የተሻገረ የጥበብ ሰው እንደነበረ የአካባቢው ነዋሪዎች ይመሰክራሉ። አፈር ለሚበላው ለሚበሰብሰው እያለ እንደዘፈነ የቀብር ስነ ስርዓቱ ተፈጽሟል። ሰሜ በሙዚቃ ስራዎቹ ውስጥ የድሮ ሰፈሮችን እና የታዋቂ ሰዎችን ስም ጠቀስ አድርጎ ጠበቅ አድርጎ የመጥራት ልዩ ችሎታ ነበረው። በዚህም የተነሳ የእናቶችና የአባቶችን ልብ
መማረክ ችሏል። ሙዚቃውን በሚያዳምጡበት ጊዜ ኮተቤ የእገሌ ሰፈር፣ ኮንጎ ሰፈር፣ የእገሌ መንደር እያለ ስሞችን ሲያነሳ አድማጮቹ ሙዚቃውን ረስተውት በትዝታ ወደኋላ በመጓዝ እገሌ እኮ ባለፈው ሞተ ወይም እገሊት እኮ ባለፈው የልጅ ልጇን ዳረች እየተባባሉ በትዝታ ማዕበል እንዲዋኙና በሀሳብ እንዲተሙ ያደርጋቸው ነበር። አርቲስት ሰማኸኝ በለው እንዲህ ያሉ በርካታ ተወዳጅ ስራዎችን ጥሎልን ቢያልፍም እሱ እራሱ አስቀድሞ በዘፈነው ድንቅ የህይወት ፍልስፍና መሰረት የመጨረሻው ጉዞ ተፈጽሟል። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መች አነሰው? እረ ባላገር፣ እረ ባላገር፣ ባላገር ጎተራው ሙሉ ባላገር አፈር ለሚበላው ለሚበሰብሰው እያለ እንደዘፈነ የክብር ሽኝት ተደርጎለት ስርዓተ ቀብሩ ተፈጽሟል። ስራዎቹ ግን ሁልጊዜም በትዝታ ማህደር ውስጥ ሕያው ሆነው ይኖራሉ። አሁንም በድጋሚ ለወዳጅ ዘመዶቹ፣ ለቤተሰቦቹ፣ ለአድናቂዎቹ፣ ለተከታዮቹ ሁሉ መጽናናትን እንመኛለን። ነፍሱን በአጸደ ገነት ያኖርልን። ቪዲዮን ስላያችሁት ስላዳመጣችሁኝ ልባዊ ምስጋና በያላችሁበት ይድረስ። ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ።